ሰላም ስለ ምርጫ 97 ትንሽ ለማለት ነው። በወቅቱ እንግዲህ 1997 በጣም ታሪካዊ የነበረ ምርጫ ነበረ። ከ20 ዓመትም በኋላ እንግዲህ እንደምታዩት አነጋጋሪነቱ ቀጥሏል። ምክንያቱ ምርጫ 97 ትንሽ የዲሞክራሲ ጭላንጭል የታየበት የምርጫ ወቅት ነበረ። የተለያየ ሰው ወደ መስቀል አደባባይ ጎርፍ ነበረ በሰዓቱ እዚህ ላይ ፎቶ ላይ እንደምታዩት በዛን ሰዓት የተነሱ ፎቶዎች ናቸው እነዚህ። እንግዲህ በዛ ሰዓት የተቀረጸ ብዙ ፋይል ባይኖርም ይሄ ከአሻም ዜና ያገኘሁት ቪዲዮ በወቅቱ የነበረው ሁኔታ ትንሽም ቢሆን ያሳያል። እንግዲህ ተቃዋሚ ፓርቲዎች ከ1 እስከ 1.5 ሚሊዮን ህዝብ ተሳትፎ ነበር ይላሉ። የመንግስት ደጋፊዎች ደግሞ ትንሽ ሰው ነው የነበረው ይላሉ። ዞሮ ስንት ሰው እንደተሳተፈ እናያለን። መስቀል አደባባይ እንግዲህ በሳተላይት ስናየው ይሄን ይመስላል። የተለያዩ መጋቢ መንገዶች አሉት። መስቀል አደባባይ በስሪዲ ስናየው እንዲህ ይመስላል። እንግዲህ ጥያቄው ምንድነው? ስንት ሰው ተሳትፎ ነበረ የሚለው ነው። እንግዲህ ቴክኖሎጂዎች በመጠቀም ግምት እናስቀምጣለን። በወቅቱ እንግዲህ ድሮን ቴክኖሎጂ አልነበረም። ይሄ የምታዩት በመስቀል በዓል የተቀረጸ ነው። በደንብ አድርጎ ያሳያል የህዝቡ መጠን። እንደ 97ቱ የሞላ ባይሆንም ግን ዞሮ እንዳለመታደል በ97 አልነበረም። በዛ ሰዓት እንግዲህ እንደምታዩት በ6 አቅጣጫ ወደ መስቀል አደባባይ ብዙ ሰው ይጎርፍ ነበረ። እንግዲህ ስንት ሰው ነበረ የተሳተፈው በዛ ሰዓት የሚለው ሁለት መንገዶችን መጠቀም እንችላለን የሰው ቁጥር ለመገመት። አንደኛው ጉግል እርዝ ፕሮ በመጠቀም ነው። ሁለተኛ ደግሞ እንግዲህ የዘመኑ ቴክኖሎጂ ኤአይ በመጠቀም ነው። እንግዲህ ወደ አንደኛው ስንሄድ ጉግል እርዝ ፕሮ በመጠቀም መገመት እንችላለን። ግን ከዛ በፊት 1 ሜትር ስኩዌር ስንት ሰዎች ሊቆሙ ይችላሉ የሚለውን ነገር እንግዲህ እንደየሁኔታው ከ1 እስከ 6 ሰው ሊቆም ይችላል ማለት ነው፣ በተለያየ ጥግግነት ርቀት። ይሄ ምስሉ ላይ በመጠቀም እንግዲህ ሾልደር ቱ ሾልደር የሚለውን የነበረው ሁኔታ የሚገልጽ ይመስለኛል። ሾልደር ቱ ሾልደር ማለት ከ3.5 እስከ 5 ሰው በ1 ሜትር ስኩዌር ይቆማል ማለት ነው። እንግዲህ ጉግል እርዝ ፕሮ በመጠቀም ካርታው ላይ ያለው የስፋት እንዲህ በተለያዩ ፖሊጎኖች አስተካክለን እንሰጠዋለን። ጉግል እርዝ ፕሮ ላይ እንግዲህ የተለያዩ ፖሊጎኖችን በመጠቀም እያንዳንዷን ኢንች እያንዳንዷን ቦታ እንደዚህ መስመር በማስቀመጥ ምስሉ ላይ እንደምታዩት መስመር በማስቀመጥ ካርታው ላይ የሚታየው ቦታ መሬት ላይ ወርዶ ስንት ሜትር ስኩዌር ይሆናል የሚለውን ነገር ያሳየናል። እንግዲህ እዚህ ላይ ቀዩ መስመር ላይ እንደምታዩት በተለያዩ በደንብ አስመሬ ሰጥቼዋለሁ ለጉግል እርዝ ፕሮ። በዛ መሰረት ደግሞ ሶፍትዌሩ ደግሞ ሜትር ስኩዌር ያሳየኛል። እንዲህ ዙም ሆኖ ስታዩት እንግዲህ 163,234.7 ሜትር ስኩዌር ነበር በዛ አካባቢ ሰው ነበረበት ተብሎ የሚገመተው። በዚህ መሰረት እንግዲህ 1 ሜትር ስኩዌር 4 ሰው ይኖራል ብለን ብንገምት ይሄ ስፋት በ4 ሰው ስናባዛው 652,939 ሰዎች ነበሩ ማለት ነው። ወደ ሁለተኛው መንገድ ስንሄድ ደግሞ ኤአይ በመጠቀም ፎቶዎችን የሳተላይት የተነሳ ፎቶና በትክክል ሰው ያለበት ፎቶ ደግሞ በመጠቀም እንግዲህ የፎቶዎቹ ስኬል ተመሳሳይ መሆን አለበት። አለበለዛ የሰው ቁጥር እና ያለው ስፋት ትክክል ካልሆነ የሰው ብዛቱ ይዛባል ማለት ነው። ስለዚህ ምንድነው የምናደርገው? ፎቶ እንሰጠዋለን ለኤአይ ሰው ያለበት በትክክል ሰው ያለበት የሰው ጥግግነት ያለበት ክሮፕ አድርገን እንደዚህ እንሰጠዋለን። ስለዚህ በዚህ መሰረት ሳተላይት ላይ የሚታየው ቦታ ላይ ገምትልኝ ብለን እንሰጠዋለን ማለት ነው። ስፔሻል የሆነ ኢንስትራክሽን መስጠት አለብን። አለበለዚያ ኢንስትራክሽን ካልሰጠነው ሊያበላሸው ይችላል። በዚህ መሰረት እንግዲህ ቻት ጂፒቲ ይሄን ፎቶ ስሎ ሰጥቶኛል። እዛ ሳተላይት ምስሉ ላይ የሰው ቁጥር እንደዚህ አድርጎ ሰጥቶኛል። ትንሽ ቀይ መስመሮች ላይ እንደምታዩት ትንሽ አዛብቶታል፣ ግን ሆኖም ሳይንሳዊ ግምት ለመስጠት እንግዲህ ያግዛል። በዚህ መሰረት 400,000 አካባቢ የሚገመት ሰው በሰዓቱ ተሳትፏል ብሎኛል ኤአይ ማለት ነው። በአጠቃላይ እንግዲህ በ97 ዓመተ ምህረት አጠቃላይ ከ400,000 እስከ 660,000 ሰው ተሳትፎ ነበር ማለት ነው። ስለዚህ በሰዓቱ የመንግስት ደጋፊዎች 200-300,000 ሰው ነው የነበረው ይላሉ። ተቃዋሚ ፓርቲዎች ደግሞ ወደ 1 ሚሊዮን እና እስከ 1.5 ሚሊዮን ነበር ይላሉ። ግን እንግዲህ እንዳሳየኋችሁ ሁለቱ መንገዶች በመጠቀም የሰው ቁጥር ከ400 እስከ 660,000 ነበር ማለት ነው። ይህን ቪዲዮ ለመስራት የተለያዩ ግብአቶችን ተጠቅሜያለሁ። እንግዲህ ከኢትዮ ቲዩብ፣ ከለዓለም ቲዩብ፣ ጌት ኢሜጅስ፣ ጉግል ኢንኮርፖሬሽን፣ ኦፕን ኤአይ፣ አሻም ዜና እና ቢቢሲ አማርኛ ተጠቅሜያለሁ። ሀቁን እንግዲህ ይህን ይመስላል።